ዶክተር ጸጋለም እባላለሁኝ። የአጥንትና መገጣጠሚያ ስፔሻሊስት ሐኪም ነኝ። በዚህ ሆስፒታል የምንሰጣቸው አገልግሎቶች የአጥንት ከአደጋ ጋር ተያይዞ የሚመጡ የአጥንትና መገጣጠሚያ ጉዳቶች፣ ስብራት፣ ውልቃት እንዲሁም የትልልቅ ቁስሎች ማከም፣ ሌላ ደግሞ ኢንፌክሽን የአጥንትና መገጣጠሚያ ተያያዥ ኢንፌክሽኖች፣ ካንሰር ወይ ካንሰር ያልሆኑ እባጮች እንዲሁም የአጥንት መሳሳት በተፈጥሮ ወይም በጉዳት ምክንያት የእጅ ወይም የእግር ተጣሞ መዳን እንዲሁም የኦስቲዮአርትራይቲስ ወይም ጉልበትና አጠቃላይ መገጣጠሚያዎች ህመም፣ የጀርባ ህመም እነዚህን አገልግሎቶች እንሰጣለን። የአጥንትና መገጣጠሚያ ጉዳት ምንድን ነው የሚለው እናያለን። አጥንትና መገጣጠሚያ ጉዳት በጣም የተለመደና በየቀኑ የሚያጋጥመን ነገር ነው። በየቀኑ ስብራት ይገጥመናል፣ ውልቃት እንዲሁም ከፍተኛ የሆነ የጡንቻ መጎዳት፣ ትልልቅ ቁስሎች እነዚህ ያጋጥሙናል። ስለዚህ ምንድነው እነዚህ ነገሮች እንዴት ይከሰታሉ? አብዛኛው የኛ ሀገር ላይ እየተከሰተ ያለው የምናየው በመኪና አደጋ ነው። ስለዚህ ሮድ ትራፊክ አክሲደንት ያው በጣም ከፍተኛውን ቁጥር የሚይዘው እሱ ነው። በተጨማሪም ሌሎች እንደዚህ ከከፍታ ላይ መውደቅ፣ አጠቃላይ ከተለያየ ነገሮች ላይ መውደቅ፣ እንደዚህ ቤት ሲሰሩ እየተደረመሰ መውደቅ፣ ሌላ ደግሞ ያው የተለመደው እንደምታውቁት በጦርነት በጥይት ተጎድተው ይመጣሉ። ስለዚህ እነዚህ ነገሮች አጠቃላይ የአጥንትን መገጣጠሚያን ወይ ደግሞ በዙሪያ ያሉትን ጡንቻዎች፣ የደም ስሮችን ይጎዳል። እንደዚህ አይነት ህክምናዎች እኛ ጋር እንሰጣለን። እንዴት ነው እነዚህ ነገሮች የምናክመው? በተለያየ መንገድ ነው። ሁሉም ስብራት ወይ ደግሞ ውልቃት ሰርጀሪ ላይ ያስፈልጋቸው ይችላል። ሰርጀሪ የሚያስፈልጋቸውን በሰርጀሪ የማያስፈልጋቸውን ደግሞ በተለያዩ ቴክኒኮች በጄሶ በመደገፍ እንደዚህ እናክማቸዋለን። ስለዚህ ምንድነው እነዚህ ህክምናዎች በጊዜ መታከም አለባቸው። በተለይ ከአደጋ ጋር ቁስል ያለው ስብራት ሲሆን ቶሎ መጥቶ ምንድነው የኢንፌክሽን መድኃኒት ቶሎ ካልተጀመረ ኢንፌክሽን ይፈጠራል። ከዛ በኋላ ኢንፌክሽኑን ማዳን ቀላልም አይሆንም፣ ስብራቱንም ማዳን ቀላል አይሆንም እና ይሄ የተለመደ ነው እዚህ አካባቢ። ትንሽ በተለይ ሰዎች ቶሎ አይመጡም ወደኛ እና ቶሎ እንዲመጡልን ካልሆነ ያው ኢንፌክሽኑ በጣም ከፍተኛ ችግር ያመጣል። በኋላ አጥንቱ እንዳይድን ከዳንም በኋላ ኢንፌክሽኑ አብሮ ሊኖር ይችላል እና ስለዚህ እንደዚህ አይነት ስብራቶች ሌላ በተጨማሪ ምንድነው እዚህ ከጉዳት ጋር ተያይዞ የሚገጥሙን ቶሎ አለመምጣት ወይም ዲሊያንስ ነው። ዲሊያንስ በተለይ በህፃናት ላይ ደግሞ ይብሳል። ህፃናት ላይ ወደ ወጌሻ ይሄዳሉ። በወጌሻ ይታሰሩና ከፍተኛ የሆነ ማበጥ፣ የደም ስር መቋረጥ፣ የደም ፍሰት ይቋረጥና ከታሰረበት ቦታ በታች ብዙ በየቀኑ በሳምንት 2 ወይም 3 ህፃናት በተለይ ያው በትልቅ ሰዎች ቢከሰትም በህፃናት ይብሳል ብዬ ነው እና እጅ እግር መቆረጥ በየቀኑ ቢያንስ በሳምንት 2-3 የምናየው ነገር ነው። ስለዚህ አንድ ሰው አደጋ ከደረሰበት በኋላ ምን ማድረግ አለበት የሚለው የመጀመሪያው ህክምና የሚጀምረው እዚያው በቦታው ባለበት ነው። በተቻለ መጠን ስብራት ወይ ደግሞ ውልቃት ደርሷል ብሎ ከታሰበ በአካባቢው በሚገኝ ነገር ላይ በእንጨት ሊሆን ይችላል ወይ በካርቶን ሳያጠብቁ ደገፍ አድርጎ ማሰር። ከዚያ ወደ ህክምና ተቋም ቢመጡ በቀላሉ ጉዳቱ ሳይባባስ ሳይዘገይም ወደ ህክምና ከመጡ በቀላሉ ይታከማሉ። አብዛኞቹ እንዳልኳችሁ እንደዚህ ለመቆረጥ የሚያደርሱት ጉዳቶች በጣም ቀላል ናቸው። ማለት ሰርጀሪ የማያስፈልጋቸው በድጋፍ ብቻ በጀሶ ደገፍ ተደርገው በ1 ሳምንት በ3 ሳምንት በ4 ሳምንት የሚድኑ ስብራቶች ኢቭን አንዳንዴ ስብራትም ሳይኖር ይኖራል ተብሎ ስለሚታሰብ ብቻ ታስረው እግራቸውን የሚያጡ ልጆች አሉ። ስለዚህ እሱ ነገር እንዳይከሰት አደጋ ከደረሰ ወዲያውኑ ባላቸው ነገር ደገፍ አድርገው ወደ ጤና ተቋም እንዲያመጡ ማድረግ። ይሄ ነገር ደግሞ ብዙ ጊዜ የሚከሰቱ ትምህርት ቤቶችም ላይ ስለሆነ ትምህርት ቤትም ላይ ከተከሰተ
ያው ግዴታ ወላጅ እስኪመጣም ላይጠበቅ ይችላል። ግዴታ ጤና ተቋም ላይ ቶሎ እንዲደርሱ ማድረግ። ምክንያቱም እነዚህ ነገሮች ምንድነው ጊዜ ይወስነዋል። ጉዳቱ የሚታከምበት ታይም ጊዜው ውጤቱንም ስለሚወስነው በተቻለ ፍጥነት ቶሎ ወደ ጤና ተቋም እንዲመጡ ማድረግ። ጤና ተቋም ላይ ከመጡ በኋላ እንዴት ይታከማሉ? በተለያየ መንገድ ይታከማሉ። እንዳልኩ አብዛኛው 80-90% የሚሆኑ ስብራቶች ያለ ሰርጀሪ ነው የሚታከሙት። ከቦታቸው ያለቀቁ ፍራክቸር ስብራቶች፣ ቀለል ያሉ ስብራቶች፣ በተለይ አብዛኞቹ የህፃናት ስብራቶች ያለ ሰርጀሪ ይታከማሉ። ግን ምንድነው እንደዚህ አይነት ነገሮች ውጤታማ እንዲሆኑ ከተፈለገ ታይምሊ ኦር ቶሎ አደጋው እንደተከሰተ ወደ ሆስፒታላችን ቢመጡ አገልግሎቱን ያገኛሉ። ባይመጡስ ወይ ደግሞ ቢዘገዩ ምንድነው ችግሩ? እንዳልኳችሁ አንደኛ የቁስል ካለው በተለይ የቁስል ማመርቀዝ ይመጣል። ከዚያ በኋላ ህክምናው ቀድሞ ቶሎ እንደመጡት አይሆንም። 2-3 ሰርጀሪ ሊያስፈልግ ይችላል። እንደዚያም ሆኖ ጥሩ ውጤት ላይመጣላቸው ይችላል። ሌላኛው እንዳልኳችሁ በተለይ በህፃናት ምንድነው የሚደረገው? ከታሰሩ በኋላ አይ ቲንክ ይሄን የሚሰሩት ሰዎች ህመሙ ከመጣ እየዳነ ነው አይነት ነገር እየዳነ ስለሆነ አትፍቱ ይላቸዋል። ስለዚህ ብዙ ጊዜ ህፃናቶች እያለቀሱ ህመሙን እንዳይፈቱት ያው አቅምም የለም፣ ቤተሰብ ይከለክላቸዋል። በዚህ ምክንያት እጃቸው የደም ፍሰቱ ተቋርጦ እጃቸው ወይም እግራቸው ሊቆረጥ ይችላል። ስለዚህ በጊዜ እንዲመጡልን እንዳልኳቸው እዚህ ከመጣን በኋላ ሁለት አይነት ህክምናዎች አሉ። ያለ ኦፕሬሽንና በኦፕሬሽን ይታከማሉ። ይሄ ነገሮች ባይታከሙ ምን ይመጣሉ? እንዳልኳቸው አንደኛ ኢንፌክሽን ነው፣ ሌላኛው እግር እስከ መቆረጥ ምናምን፣ ሌላኛው ደግሞ ተጣሞ መዳን ነው። አሁን በጣም ብዙ ጊዜ የሚያጋጥመን ተጣሞ መዳን፣ ተጣሞ ይድንና እግሩ ያጥራል፣ እጁ ያጥራል። በተጨማሪ ምን ይከሰታል? የነርቭ ጉዳት ይከሰታል። ተጣሞ የዳነና አጥሮ የዳነ እግር ያው በትክክል ስራውን አይሰራም። ስለዚህ እሱን ለማስተካከል የሚደረጉ ሰርጀሪዎች ሊኖሩ ይችላሉ፣ ይሰራሉ፣ እኛ ጋር ይሰራሉ። እንደዚያም ቢሆን ተስፋ መቁረጥ የለባቸውም። አሁን አንዳንዴ ሰዎች እንዳልኳችሁ ወደ አደጋው እንደተከሰተ በዚያው በባህላዊ ሕክምና ይታከሙና መጨረሻው ግን ላያምር ይችላል። ብዙ ጊዜ እንደዚህ አይነት ነገሮች ይከሰታሉ። መጣመም፣ አለመዳን፣ አጥሮ መዳን። እንደዚህ ሲሆንም ቢሆን ስቲል አሁንም ሕክምና አለው። እንደዚያም ከሆነ በኋላ ቢመጡ በተቻለ መጠን ግን እነዚህ ነገሮች እንዳይከሰቱ ቀድሞ ወደኛ ቢመጡ ብለን እንመክራለን። አመሰግናለሁ።